ሰላም የዋለ ጓደኛ እኮ ማለት ነው። ልክ እንደ ቅመሟ ጭንቅላታቸው ስማርት ነው የሚሆነው እና ጥያቄዋ በጣም ትክክል የሆነ ጥያቄ። በነገራችን ላይ ጓደኛዋ በቃ ሪስፔክት ያላት ጓደኛ ነች። ማርያምን ማሰብ ያለብን ሰው ያለ ምክንያት እንዴት ሄዳላት መጣት ትችላለች የሚለውን ማሰብ አለብን። ቀጥል ደግሞ በቃ ትቅርብ ካራክተር ነው የሰራችው። በደንብ በሚገባ ነው የሰራችው። እውነት ለመናገር በጣም በደንብ ነው የሰራችው። ምንም ሳትለጣጠፍ ሳትነካካው በደንብ ነው የሰራችው። ከባታሽ ደስ ይለኛል። እኔ እኮ ልክ እያለፍኩ ከይሰማኝ ነው ጀግና ወንድማችን ቡቡ ሴቱ አይን ባፈጠጠበት ወቅት እኔ አፍራለሁ ስትለው ላወራህ ፈልጋለሁ ስትለው የት ናቸው? እኔ እዛ እየጠበኩ ወይኔ ስትመጣለት ሀይሚዬ መጣሽ ብሎ እንዴት ደስ እንዳለው የሆነ ጭንቀቱ ካፈል ነው ያለለት። የምር በስመአብ ደስ ሲል ጋር እንዳላይ ብለሽ በአንቺ ቪዲዮ ላይ እንደዛ ብለሽ ከዛ ቆየት ብለሽ ከደቂቃዎች በኋላ ከሴት ጋር ታጋፍጫዋለሽ ወይ ሀይሚዬ? እኔ እኮ አንቺ እርግጠኛ ነኝ ልክ ነኝ። ሎሬን የሰማሁት ጋይስ ሳህ ያለች መሰለኝ ቤተሰብ። ለማንኛውም ሀይሚን ሳላደንቃት አላልፍም፣ ብሩኬንም ሳላደንቀው አላልፍም። ምክንያቱም ምን መሰላችሁ? ቪዲዮን እስከ መጨረሻ ተከታተሉ። ማርያምን አላውቃትም። አንቺ ሷና መታኝ ተከተችኝ ያለች ነው ያገናኘናል። የሰሞኑ ብድር እየተመለሰ ነው። ቃስ በቃስ ተመልሷል። ይሄድሽ ቀን እንኳን ሀይሚዬ እንደው ቻው ቡቡዬ ትናፍቀኛለህ፣ በሰላም ጠብቀኝ አትይውም? ልቤ ተረበሸ ጠፋ ከኔ ሸሸ። አይ ሀይሚዬ ልክ ከሱ ጋር አስማምታው የምትሄድ ነው የምትመስለው ስትሸሽ ማለት ነው። ቻው ቻው እያለችው ስትሸሽ ከሷ ጋር ጠፋኝ መውደቂያው ላይ ቅልጥፍ አድርጋ ነው የሰራችው። ጥር ምጥን ያለ ድራማ የሰራችው ኮስተር ያለች በቃ ልክ እንደ ራሱ እንደ ብሩኬ ምንም ጠጋ ነካ ደበስበስ ምናምን ሳታረግ ነው የሰራችውና በጣም አድንቂያታለሁ። ባይዘዌ ጓደኛዋ ማለት ነው የሀይሚ ጓደኛ። ኦ ማይ ጋድ ለመጀመሪያ ጊዜ ምርጥ ጓደኛ የነገውን ባላቅም ስለዛሬው ነው ሀሳብ መስጠት እንፈልገው። በጣም ምርጥ ጓደኛ ልትሽ ማለት ነው። እውነት የምሬን ነው። የተሰጠችውን ካራክተር ብቻ ነው የሰራችው። ብሩኬም ደግሞ በጣም ደንግጧል። በመሀል ያለውን ክፍተት አይታችሁታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ሁላችሁ እንዴት ነበር? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ስምርዬ ናት እያል ግማሾቻችን ስንወዛገብ፣ ግማሾቻችን ደግሞ ስምርዬ አይደለችም እያላችሁ የራሳችሁን ሀሳብ ሲሰጡ ነበር። እኔ ግን ሳምርዬ ናት ብዬ ድምድም አድርጌ እንዳውንም የሆነች ልጅ ጠይቃት ራሱ ከቡዛው ቡታጅራ የነሱ የነ ሀይሚ ግሩፕ ውስጥ ናትና ስምርዬ ናት። እኔ አይቻለሁ ቪዲዮ ሲሰራ። በዚህ አጋጣሚ ውሸታም ነሽ ማለት ነው። ኦ ማይ ጋድ ምን አስበሽ ነው አንቺ ዲ? ለማንኛውም ውድ ቤተሰቦቼ እኔ ያው አላየሁም ብያችኋለሁ። ስምርዬ ካልሆነች እንዳትቀየሙ ብያለሁ። ኤኒዌይስ ያም ሆነ ይህ እንትን ብትሆን ማን ነበረ ስሟ ያለችው? ስሟ ረሳሁት፣ ይቅርታ አድርጊልኝ። ሳምርዬ ነው ያለችው። ምን ነው ሳራ ነው እንደዚህ ነው ሰኛችሁ። ብቻ ግን ምርጥ ጓደኛ ሀይሚ ገና ዛሬ ምርጥ ጓደኛ ይዛ መጣች። ዛሬ ባየሁት ቪዲዮ ስለነገ አላቅም። ሲጀመር መልካም ጓደኛ ባትሆን ኖሮ ይዛት ወደ ሚዲያ አትመጣም ማለት ነው። ግን በጣም ሪስፔክት ያላት ጎበዝ የሆነች ልጅ ናት። እንዲሁ ሳያት ማለት ነው አወራሯ ምናምን የሆነ ቅልብልብልብ ያለ አይደለም ምናምን ነገርና በቃ የተረጋጋች ሴት በቃ እንዴት ነው ብቻ እንደዚህ አይነት ሴት ደስ ይለኛል። የሆነ ለመለጣጠፍ ያልቸኮለች ምናምን ነገር በቃ አልነካችሁም ሁላ ቪዲዮ እስከሚያልቅ ድረስ የሆነ ሰዓት ላይ ሆዱ ላይ ምናምን ነው በጣቷና ካያርግችው እሱም ሊሄድባት ሲል ነው መሰለኝና በጣም ደስ የሚል ካራክተር ነበረ ሀይሚ የሰጠቻት ማለት ነው። ሀይሚዬ ደግሞ ይሄን ፕራንክ የሰራችበት ምክንያት እንግዲህ የባሏ ጀግና የቡቡ ጀግና ያው እሱ ዛሬ እሁድ ስለሆነ መስተንግዶ ስለሚበዛበት ቪዲዮ አይለቅም። እንደምታዩት ስራ ነበረ ቪዲዮ መስራት ስለማይችል ትላንትና አቅዳ ለራሷ አንድ ቪዲዮ የስንብት ቪዲዮ ሰርታለች። ከዛ በመቀጠል ደግሞ እሱ ሳያቅ ጓደኛዋን ተባበሪኝ ብላ ለሱም ቪዲዮ ሰርታ ለማናጀሩ ሰታ ነው የሄደችው ማለት ነው። ለቤካ ለካሜራማኑ ሰታ ነው የሄደችው። እንግዲህ እንደምታዩት በአንድ ቀን 2 ቪዲዮ ማለት ነው። ይሄ ነው እንግዲህ ፍቅር ማለት መተሳሰብ ማለት ፍቅረኛ ትዳር የሚባለው ነገር። እንደዚህ አይነት ነገር መተሳሰብ ሲኖር አቤት ግጣማችሁ እንዴት ይገጥማል ደስ ነው የሚላችሁና ሀይሚዬም ይሄን ነገር አስባ ነው የሰራችው። ብሩክ ቢጨነቅም በሌላ ሴት ብትፈትነውም ፈተናውን አልፏል። ደስ ይላል።
ፈተናውን ስላለፈ ቡቡዬ በጣም ደስ ብሎኛል። እንዲሁም ደግሞ ለሴት ልጅ ያለውን ሬስፔክትም እሱም ሳያጎል ነው እያወራት የነበረው። አሁን በጥፊላት ይሆን ወይስ የሆነ ነገር እየተጠራጠርኩ ነበር። በመጨረሻ አካባቢ እንዴት በቃ ሀይሚ ትቅርብህ እኔ ከሀይሚ አንሳለሁ ወይ ምናምን ስትለው እሷን ኮምፒውተር እንድታረጊ አልፈልግም እና የመጣሽበት ጉዳይ ምንድነው? እኔ እኮ እዚህ እሷን እየፈለኩ ነው ብሎ መልስ የሰጣት በጣም ተመችቶኛል። ብቻ እሱም በርቀት ነው እያወራ የነበረው። እና እስኪ ስለ ሀይሚ የምትጠራጠሩ ሴቶች ማለት ነው ዛሬ ምን ተሰማችሁ? ብሩክ ባለው ነገር ምክንያቱም አሁን ወንድ አይናውጣ በሆነበት ሰዓት ወንድ ፈጣጣ በሆነበት ሰዓት ልታወቅህ ነው አውቃለሁ ምናምን ስትለው ኧረ እኔ አላቅሽም እህቴ የት ነው የምታውቂኝ? እኔ እኮ ፈራለሁ። እንግዲህ ፈራለሁ ሴት በደፈረችበት ሰዓት ነው ሴት ደፋር በሆነችበት ሰዓት ላይ ሴት ወጥታ እንግዲህ አፈቅራለሁ ብላ ሚዲያ ላይ ሰርታ ማግኘት ካለባት የምታገኝበት ጊዜ ላይ ደርሰናል። እንግዲህ ቤተሰብ በትንሹ ምሳሌ ነው የምሰጣችሁና ብሩክን ከዛ አንጻር እንዴት አያችሁት? ከሀይሚ ጋር ያለውን ቀረቤታና ዛሬ አውቃለሁ ላናግር ፈልጋለሁ ብላ ስትለው ምን እንደተሰማው አይታችሁታል። እንግዲህ ወንድ ልጅ ነው ያው የሚዲያ ሰው ነው ብዙ ነገር ያውቃል። አይታችሁታል። እንግዲህ ከዚህ አንጻር ተነስታችሁ እስኪ አስቡት ዝም ብላችሁ ለሀይሚ ምንም ቦታ የለውም ይሄ ልጅ ምናምን ላላችሁ ሰዎች እስኪ እንደው ምን ያክል ቦታ ከሀይሚ ጋር ምን ያክል ቦታ ሰጥቶና እንደዚህ ጓደኛ ሊኖረው እንዳልቻለ ማሰብ አለባችሁ። ምክንያቱም የሴት ጓደኛ በዚህ ልክ ቀርቦ እንደማያውቅና ብቻ ፍርሃቱን ሀይሚ እንደገፈፈችለት ነው እየተናገረ ያለ የነበረው። ሀይሚዬም ደግሞ ብሩኬ በጣም የሚያስፈራ ሰው ነው። እኔም መጀመሪያ አካባቢ በጣም ፈራው ነበረ፣ ግን አሁን ከቅርብ ጊዜ በኋላ ሌላ ሰው ነው እናንተ እንደምታስቡት ሰው አይደለም ብላ እንግዲህ ሀይሚ ገልጻልናለች። ሀይሚ እንግዲህ ያው ፍቅር ነው ፍቅር ሲያዝ አያስፈራም፣ ኖርማል ያስፈራ ይሆናል። እንግዲህ አላቅም ቡቡ እንዴት በአካል እንግዲህ ያያችሁ ሰዎች ተናገሩ። ያስፈራል አያስፈራም? ዱባይ መጥቶ ማለት ነው። ዱባይ ላይ መጥቶ በነገራችን ላይ ሀይሚን በደንብ ጥምጥም ብሎ ያቅፏታል። እኔን ደግሞ በጣም ያፍሩኛል፣ አትፈሩኝ ለምን ምናምን እያለ እንደውም የሆነ ሰዓት አብረን እንደር የሚለውን ቪዲዮ የሰራ ሰዓት እያወራ ነበረ። ያፍራሉ በጣም። ሀይሚ ላይ ደግሞ ጥልጥል ብለው በቃ አይወርዱም አይላቀቁም እያለ አቤቱታ ሲያቀርብ ሰምቼ ነበረ። እኔ ግን ያው ለማግኘት ጥሪ ነበረ፣ ግን በዛን ሰዓት ረመዳን ስለሆነ አልቻልኩም ነበረ። እኔ ግን ምፈራ አይመስለኝም። ምክንያቱም ለምፈራለሁ ማለት አላቅም። እኔ እንጃ ብቻ ያው ለነገሩ ቦታው ላይ ስትሆኑ ነው አንድ ሰው እንትን የምትሉት። ግን ዛሬ እኔ ጓደኛዋን የሀይሚን ጓደኛ በጣም ወድጀላታለሁ። በጣም ከምላችሁ በላይ ምክንያቱም በቃ ጎበዝ ናት በጣም። እና በዚህ አጋጣሚ ማለት ነው ቤተሰቦች በሌላ ነገር አትዩትና ሀይሚ እስክትመጣ ድረስ ራሱ ቪዲዮ ብሰራ ደስ ይለኛል። ብሩክን ራሱን ፕራንክ እያደረገች ማለት ነው። ነገም አሁን የሀይሚ ቪዲዮ የማይለቀቅበት ከሆነ ቻናሉ ብሰራላት በጣም ደስ ይለኛል። እዛ ሆና መልቀቅ ከቻለች ሀይሚ ሶኬ ደስ ይለኛል። ግን ደግሞ እንደዚህ እዛ ሄዳለችና ቪዲዮ ሳይለቀቅ ከሚቀር እሷ በሰራበት በጣም ደስ ይለኛል። ምን ችግር የለውም እዚህ ጋር። ምክንያቱም ጓደኛ ማለት እውነተኛ ጓደኛ ከሆነች እውነተኛ ጓደኛ ምንጊዜም እውነተኛ ጓደኛ ነው። ደግሞ የምትተማመንባት ጓደኛዋ ስለሆነች ነው እንደዚህ አይነት አይዲያ ሰጥታ ወደ ቤተሰቦቿ ይዛት የመጣችው። ብዙዎቻችሁ ቪዲዮውን ሳታዩት ውጪ ምን ትመስላለች ምናምን። ለሰው ልጅ ግን ክብር ይኖረናል ማለት የምንወዳቸውን ሰዎች ሁሉ ከምንወዳቸው ሰዎች ጋር ራሱ የማይሆን ሰው ብናይ እነዛን ሰው የሚጎዳ ካልሆነ በስተቀር እንዲህ በጥላቻ አይ ማየት የለብንም። እነዛን የምንወዳቸውን ሰዎች የሚጎዱብን ከሆነ ብቻ ነው ከነዛ ሰዎች ጋር ለማስወገድ ምን ሞክረው እንጂ እነዛ ሰዎች የምንወዳቸው ሰዎች እነሱ የሚወዷቸው ከሆነ መውደድ መቻል አለብን። ለምሳሌ እናንተ ሀይሚን የምትወዷት ከሆነ እች ልጅ ምንም አይነት ጥፋት እስካላጠፋች ድረስ ነይ ስሪኝ አሳሪኝ ብላት ነው ማለት ለምናት ነው። ገባችሁ? አሁን ምን አይነት ቤተሰብ እንዳለ መቼስ ታውቃለች፣ ዩቲዩብ ላይ ታውቃችኋለች። እንደዚህ መዘቅዘቁ መሰደቡ እንዳለ ሆኖ ይሄንን ኃላፊነት ወስዳ ነው የምትመጣው። እንግዲህ አስባችሁታል? እንደዚህ አይነት ነገር ሰው እንዳያጡ የሰው ልጅ ምንም አይነት ስህተት ካላየንበት ባንሰድበው፣ ባናንጓጥጠው፣ ባንዘቀዝቀው በጣም ደስ ይለኛል። የሆነ መጥፎ ነገር ስናይ ሶኬ ግዴታ ነው እሱ። ግን ምንም መጥፎ ነገር ካላየን ብቻቸውን ይሁኑ ብቻቸውን ይምጡልን ከማለት
እንደዚህም በቃ በእንደዚህ አይነት አይዲያ ማምጣት አንዳንዴ አስፈላጊ ነው። በጣም ደስ ይላል ነው። ዛሬ ምንም እንትን አላለኝም፣ ደስ ነው ያለኝ። ልክ እንደዚህ አይነት ስራ ሁልጊዜም እንጠብቃለን። ሀይሚ ካልመጣች አሁንም ቢሆን ይሄን ቪዲዮ ከሰማሽው ካየሽው እህታችን ነገም ለሀይሚ ቪዲዮ ብታዘጋጅ በጣም ደስ ይለኛል። ግን ስታዘጋጂ ብሩክ የሚያውቀው ነው እንጂ ከብሩክ ውጪ ሌላ ሰው አምጥተሽ ምናምን አይደለም። ብሩክና ሀይሚ የሚያውቁት ቪዲዮ አፕሎድ መደረግ አለበት። በዚህ ዙሪያ ሆኖ እንደ ኃላፊነት ቻናሏ ላይ ነገም ለሷ የሚሆን ቪዲዮ ብትለቂ በጣም ደስ ይለናል። እህታችን እኔ ወድጃታለሁ፣ ይቅርታ አድርጎልኝ ውድ ቤተሰቦቼ። የኮሜንታተሮቹን ብዙም ያኔ ቪዲዮውን ያልጨረሱት ናቸው። ቪዲዮውን ጨርሰው ያዩት ጥሩ ኮሜንት ነው የጻፉት። ደግሞ ምንም አላጠፋችም፣ እውነት ለመናገር ጥሩ ስራ ነው የሰራችው። ቡቡዬ ግን በጣም መልሱ ተመችቶኛል፣ በጣም ከምነግራችሁ በላይ ማለት ነው። የሀይሚዬ ሀሳብ በጣም ተመችቶኛል። ምክንያቱም የስራ ሰው በቃ ጎበዝ፣ ዛሬ የባሏ ቤት ተዘግቶ እንዳያድርባት ጎበዝ ናት። በቃ አዘጋጅታ ካሜራማን ሰታ መሄዷ በጣም አድንቂያታለሁ። የምትደነቅ ሴት ናት። አጨብጭቡላት በኮመንት ለሀይሚ። ምክንያቱም ዛሬ ቪዲዮ ላይ ሰራ ይችል ነበረ። ምክንያቱም ዛሬ እንግዲህ የወንድሙ መልስ ስለሆነ ላያሰራ ይችል ነበር። ትላንት ይሄን እቅዳ በመስራቷ እውነት ይጨበጨብላታል ሀይሚዬ። ጓደኛዋም ደግሞ ተባብረሽ ይሄንን ቪዲዮ በመስራትሽ እኛን ልትተዋወቂ እኛ የሀይሚን ቤተሰብ የሀይሚና የብሩኬን ቤተሰብ ልትተዋወቂ ፍቃደኛ ሆነሽ በመምጣትሽ በጣም አድርገን እናመሰግናለን። አስደማሚ የሆነ ቪዲዮ እንደምትሰሪ ተስፋ እናደርጋለን። ምክንያቱም ሀይሚ እስክትመጣ ድረስ እንግዲህ ዛሬ እሁድ ነው፣ ነገ አለ፣ ተነጎዲያ አለ። እንግዲህ ተነጎዲያ እንኳን ብትገባ ለሮብ ነው ቪዲዮ መሰራው። እስከዛ ድረስ ግን በሀይሚም ሆነ በብሩክም ሆነ ብሩክን የሆነ ነገር እንትያ አስፈቀድሽ አንዳንድ ቪዲዮ ብትለቂልን በጣም ደስ ይለናል። ሀይሚ እስክትመጣ ድረስ ቤተሰብም ትወዱታላችሁ ብዬ አስባለሁ። ይሄንን ቪዲዮ ስሰራ በሌላ ነገር ወይ በመጥፎ ነገር አትዩት። ጓደኛዋን ነው ያስተዋወቀችው። ጓደኛ ማለት ደግሞ ታውቃላችሁ ብዙዎቻችሁ ምንም ነገር እንከን እስካላየን ድረስ እኛ የምንወዳቸውን ሰዎች አብሯቸው ያሉትን ሰዎች የመውደድ ግዴታ አለብን ማለት ነው ውድ ቤተሰቦቼ። እና ዛሬ ያው ሳምርዬ አፉ በይን በዚህ አጋጣሚ ቪዲዮዬን ካየሽው ከሰማሽው ሳምርዬ ስል ነው ያልኩት ማለት ነው። አፉ በይ ማለት ነው። እኔ ግን ያው ሳቁን አይቼ ነው። ምክንያቱም ከሌላ ሴት ጋር እንደዚህ እንዴት ሊስቅ ይችላል? ሀይሚ እንዳልሆነች ደግሞ አውቄያለሁ። ምክንያቱም ሀይሚ ሄዳለች ፖስታለች ኢንስታግራም ላይ ያየን ነውና ሀይሚ እንዳልሆነች ገምቻለሁ። ግን ደግሞ ቪዲዮ ደግሞ ማታ እንደሰራ አወቅኩኝ። ቢሆንም ደግሞ ጭራሽ ከአንገቷ ጋር ሀይሚን የሚመስል ነገር የላትም። እንደውም እኔ የአሌክስ ፍቅረኛ መስላኝ ነበረ። አሌክስን ታውቁታላችሁ? አሌክስ የረጅሙ የቡታጅራው የሱም ፍቅረኛ መስላኝ ነበረ የሆነ ሰዓት ላይ ማለት ነው። አንገቷ ይመሳሰላል። ሚዲያ ላይ መታማታቅናት ሀይሚዬ ብቻ ናት የምታውቃት። ብሩክም የት ነው የምታውቂያት ብሎ በጣም ግራ ተጋብቶ እየጠየቃት ነበረ። አታፍጥብኝ እንደዚህ እያለችው ነበር። ሀይሚዬም በጣም ጥሩ ጓደኛዬ ናት፣ ጥሩ ሰው ናት፣ እንደዚህማ አታፍጥባት እያለችው ነበረ። እንግዲህ ጠብቂ ፕራንኩ በስቶብሻል እያላት ነበረ ቡቡ ማለት ነው። እና በጣም ደስ የሚል ጨዋታና ደስ የሚል ቆይታ ነበር። በዚሁ አጋጣሚ ስለ ብሩክ ማንነት ማወቅ የምትፈልጉ እወቁት ማለት ነው። ብሩክ ከማንም ጋር አይጀናጀንም፣ ማንንም አያወራም፣ ማንንም አይፈልግም። በቃ ሀይሚን ላይ ጊዜያዊ ነው፣ ሀይሚን እንደዚህ ነው የምትሉ መልሱ ዛሬ ባጭሩ ትንሽ ጊዜ ተመልሶላችኋል ብዬ አስባለሁ። ምክንያቱም እንግዲህ ሴት ልጅ ወንድን ማታፍርበት እሱ ሴት እኔ አፍራለሁ ሲል እንግዲህ አስባችሁታል። ለማውራት እኮ ነው ሰው ለማውራት፣ ሌላ ነገር አይደለም። ብትጠጋው ደግሞ ምን እንደሚፈጠር አስባችሁታል። እና በጣም ደስ የሚል ቆይታ ነበረ። ብቻ በጣም ደስ ይላል። እሷም ደግሞ ሪስፔክቷን ጠብቃ ነው ያወራችው። በሚገርም ሁኔታ ነው ያወራችው። ሳላደንቃት አላልፍም። ቤተሰቦችን በእርግጠኝነት አገላለጽን ተወዱታላችሁ ብዬ ተስፋ አደርጋለሁ። እና ነገም ለሀይሚ ቤት ብትሰሪ በጣም ደስ ይለኛል ባይነኝ። እኔ ቤተሰቦችስ ምን አሰባችሁ? ኮመንት ስር ጻፉልኝና ከተሳሳትኩኝ ደግሞ ያው ይቅርታ አላችሁ ነገ እመጣለሁ። ግን አልተሳሳትኩም ብዬ አስባለሁ። ምክንያቱም በቃ ጀስት ጓደኛዋ ናት፣ የሀይሚ ጓደኛ ናት። ምንም ነገር አይፈጠርም። ጓደኛ ማለት እንደ እህት ማለት ነው፣ ከተማመኑ ማለት ነው። እና ለዛሬ ይዤላችሁ የመጣሁት ሀሳብ አስተያየቴ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቸር እደሩልኝ፣ ደህና እደሩልኝ ማለት ነው። እኔ ቪዲዮ በጣም ተመችቶኛል። ጨርሳችሁ ያላያችሁ ደግሞ ጨርሳችሁ እዩ። ጨርሳችሁ ሳታዩ ክፉ ነገር ለመናገር አትቸኩሉ፣ ልቦና ይኑራችሁ። ሀይሚዬም ሰርግሽ በጣም ደስ ይል ነበረ። በሰላም ተመለሽልን ማለት ነው። የኛ ቅመም፣ የኛ ድምቀት፣ ዛሬ የሰራሽውም ለባልሽ በጣም በቃ እንጃ አድንቄሻለሁ። በአንድ ድንጋይ ሁለት ወፍ መምታት ማለት ነው። ትላንትና እንግዲህ ለራሷም ሰርታ ለሱም ሰርታ ነው ሄደችው ማለት ነው።
እንግዲህ እንደዚህ አይነት ሀሳብ ያለች ሴት ማግኘት በጣም ቀላል አይደለም። ቡቡ ግን ከፈጣሪ ነው የተሰጠው። ሀይሚዬም ከፈጣሪ ነው የተሰጣት እንደዚህ አይነት ጸባይ ያለው ወንድ፣ ሴት ልጅ ለማውራት የሚፈራ ወንድ አስባችሁታል? እና ሁለታችሁም ስትመረቁ በህይወታችሁ ውስጥ ትክክለኛው ሰው ይመጣል ማለት እንደ ብሩክና እንደ ሀይሚ ነው። ሶ እንግዲህ ሀይሚና ብሩኬ ምን እንደሆኑ አይታወቁም ለምትሉ ልጆች በትንሹ ዛሬ እንግዲህ ይሄው መልስ ይሆናችኋል ብዬ ተስፋ አደርጋለሁ። መቼስ ብሩክ ምንም አይነት ነገር ሀሳብ ምኞት ባይኖረው ኖሮ ከሀይሚ ጋር እንደዚህ የመለጣጠፉ የመተቃቀፉ ግንባር መሳሙን ቢሆን አባቱ አይደለም መቼስ ግንባሯ የሚስማት። ስለዚህ ሁሉም ነገር በተግባር ስለሚሆን ነው። ለሁሉም ነገር አለመቸኮል የሚለውን ነገር ስላሰበ ነው። እና እናመሰግናለን ቤተሰቦች። ቻው ካልኳችሁ በኋላ ወሬ እየደረደርኩባችሁ ነው። መልካም ምሽት ይሁንላችሁ። ባይ ባይ። እህታችን ግን እስኪ የቤተሰቦችን ኮመንት አይቼ ድጋሚ ብትሰራ ደስ ይለኛል ሀይሚ። ምክንያቱም ተዘግቶ የሚቀር ከሆነ እሷ ቪዲዮ ማሰራ ከሆነ እሷ እዛ ሰርታ መልቀቅ የምትችል ከሆነ ኦኬ፣ ግን መስራት የማትችል ከሆነ ከብሩኬ ጋር ብትሰራ በጣም ደስ ይለኛል። እውነት ለመናገር እስከምትመጣ ድረስ ማለት ነው። በዚህ ሪያክሽኗ ሳትለጣጠፍ ምን ሳትል በዚህ አሁን ባረገችው ነገር በጣም ደስ ይላል። እና ውድ ቤተሰቦቼ የኔ ሀሳብ ይሄን ይመስላል። እናንተን ደግሞ በኮመንት ስር ጻፉልኝ ማለት ነው። ውድ ቤተሰቦቼ አመሰግናለሁ። ባይ ባይ።